መዝሙር 117 ለዕለተ ዓርብ ካዘጋጀውላችሁ በግዕዝ የማነብላችሁ አንድ መዝሙር መካከል መዝሙር 117 ነው። ክቡራንና ክቡራት እንዴት አላችሁ? በያላችሁበት ሀገር ኑሮ እንዴት ይዟችኋል? ለሁሉም ነገር አምላካችን እግዚአብሔር ግን የተመሰገነ ይሁን። ዛሬ ይህንን ነገር አነብላችኋለሁ። እንደተለመደው በግዕዝ አንብቤላችሁ በአማርኛ ሐሳብ አስተያየት እሰጣለሁ። ከዛ በፊት ደግሞ አንድ ነገር ብላችሁ ቅር አይለኝም። ዛሬ ዕለተ ዓርብ ነው አይደል? ህዳር ስንት ሆነ? በኢትዮጵያ አቆጣጠር ህዳር 26 2018 ዓመተ ምህረት ሆኗል። ዘመኑ ከሸማኔ መወርወሪያ ይልቅ ፈጠነ እንዲል በመጽሐፈ ኢዮብ። ዛሬ በእውነት እጅግ ይገርማል። የቅዱስ ዮሴፍ መታሰቢያ ነው። በእርግጥ ቀኑ 26 ነው። የሚገርም ነው። እንደዚህ ፈጥኖ ለማየት በመብቃታችን የሚገርም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር ይነበባል። ስንክሳር ላይ ደግሞ የተለያዩ ሰዎች ይታሰባሉ። የተለያዩ ሰዎች የሚታሰቡት ለምንድን ነው ይላሉ። ቤተክርስቲያን ሳትስም ገድለ ቅዱሳን ሳታነብ ፊትህን ሳትታጠብ አጥዋል ይሉኝ ነበረ። መከኒሳ አቦ ቤተክርስቲያን የተዋወቅኳቸው አባ እምነት ነው፣ አባ ሃይማኖት፣ አባ ምህረት የሚባሉ ትልቅ አባት። በጣም የሚገርም ንግግር ነው። ቤተክርስቲያን ሳትስም ገድለ ቅዱሳን ሳታነብ ፊትህን ሳትታጠብ ወይም በውሃ የሆነ ሰውነትን ሳታስነካ አትደር ይላሉ። ገድለ ቅዱሳንን ደግሞ እንዴት ነው የምታነቡ? ቢያንስ የቅዱሳን ገድል ዛሬ የቅዱስ ዮሴፍ ታሪክ ነው። የቅዱስ ዮሴፍን ታሪክ ወይ አንድ ቅዱስ ታሪክ ስማ። ለምን መሰለህ እህት ወንድሞቼ? አዎ ለምንድን ነው? እንድንበረታ ጉልበት እንዲሆነን። ከኛ በፊት ብዙ አይነት ቅዱሳን፣ ብዙ አይነት አባቶች፣ ብዙ እናቶች፣ ብዙ ትንንሽ ልጆች፣ ብዙ ወጣቶች፣ ብዙ ሽማግሌዎች የተለያየ አይነት ህይወት አሳልፈዋል እና ህይወት ከበደብን ብለን ተስፋ እንዳንቆርጥ፣ እግዚአብሔር ተወን ብለን እንዳንማረር፣ አምላካችን እግዚአብሔር በእርግጥም የሚተው አምላክ ስላልሆነ ፈጥሮ ዝም የሚል አምላክ አይደለም። እግር ሰጥቶ አይሄድልንም፣ እኛ መሄድ አለብን። አይን ሰጥቶ አያይልንም፣ ማየት አለብን። የምናየው መምረጥ እንጂ ጆሮ ሰጥቶ አይሰማልንም። ይሰማናል በእርግጠኛን፣ ግን ለኛ የሚሰማው እሱ አይደለም። መስማት ያለብን እኛ ነን። እጅ ሰጥቶ አይዳስስልንም፣ አይጨብጠልንም። እኛ መጨበጥ አለብን። በቃ ነፃነታችን እዚያ ድረስ ነው። አእምሮ ሰጥቶ ማሰብ አለብን። በቃ አጥብቀ ልብህን ጠብቅ፣ የህይወት መውጫ ከዚያ ነው እና ይላል ቅዱሱ መጽሐፍ። ጠቢቡ ሰሎሞን በመጽሐፈ ምሳሌ ላይ አጥብቀ ልብህን ጠብቅ፣ ልብህን ጠብቅ አጥብቀ። ለምን? የህይወት መውጫ በዚያ ነውና። የምታስበው ነገር በጎ ከሆነ ይሆንልሃል፣ ክፉ ከሆነ አይሆንልህምና። ስለዚህ ወንድም እህቶቼ የምናስበው ነገር እንዲሳካልን የምናስበው ነገር ጤነኛ መሆን አለበት። ጤነኛ እንዲሆን ወደ ጤነኛ። ለዛ ነው ቅዱስ ዳዊት በመዝሙረ ዳዊት ምዕራፍ 1 ቁጥር 1 ጀምሮ 3 ነገሮች ይናገራል። ብፁዕ ብእሲ ዘይሖረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ በመንበረ ውስተ ጻድቃን ይላል። የማይሄድ የማይቆም የማይተኛ ይላል። ምን አይነት ምስጉን ነው! እንደዚህ የማይቆም እንደዚህ የማይሄድ እንደዚህ የማይተኛ ምስጉን ነው ይላል። የማይቆም ያለው የማይሄድ ያለው ምንድነው? ብፁዕ ብእሲ ዘይሖረ በምክረ ረሲያን ከክፉዎች ጋር የማይሄድ። የማይቆም ያለው ደግሞ ምን አይነት ነው? ከኃጢአተኞች። ብፁዕ ብእሲ ዘይሖረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ከኃጢአተኞች ጋር የማይቆም፣ ከክፉዎች ጋር የማይሄድ፣ ከኃጢአተኞች ጋር የማይቆም፣ ከአላጋጮች ጋር የማይቀመጥ ምስጉን ነው ብሎ አስቀምጧል ቅዱስ ዳዊት በመዝሙር 1 ቁጥር 1 ጀምሮ ማለት ነው። ስንቀመጥ፣ ስንሄድ፣ ስንነሳ፣ ስንቆም ማለት ነው። ስንሄድ ከክፎች ከአላጋጮችና ከኃጢአተኞች ጋር መሆን የለበትም። ምክንያቱም ከክፎች ጋር ስንቀመጥ ክፉ የመሆን እድላችን ሰፊ ነው። ከኃጢአተኞች ጋር ስንቆም ኃጢአተኛ የመሆናችን እድል ነው። ከአላጋጮች ጋር ስንቀመጥ የማላገጥና ህይወታችንን ትርጉም አልባ የማድረግ እድላችን ሰፊ ስለሆነ ነው ለማለት ነው። መዝሙር 117 ለዛሬ የሰባተኛ ሳምንት የዓርብ ታሪኬን ከማንበቤ በፊት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 26 በዚች ቀን ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እህቱ ታቱስቢያ በሰማዕትነት አረፉ ይላል። ይህም ከሚነበበው ስንክሳር መካከል ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ በእነዚህ ሰማዕታት ጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ታሪኩ መሀል ያለውን ተወት አድርጌላችሁ ነው። አባ አርከ ስሉሴን ታሪክ አንብቦ ሲጨርስ እንዲገጠመላቸው ሰላም ለቢላርያኖስ ብድንተ ሰማዕታት ዘቀበረ ምስለ እህቱ ታቱስቢያ እንዘ ይትጋደል ህቡረ እምኀበ ኪልቅያ ብእሲቱ
በከመ አሚነ ተምህረ እስከ ኮኑ መላእክት ይሄውፅዎ ወትረ ወይዜንውዎ ዘይከውን ድህረ ይላል። የሚገርም ነው። በዚችም ቀን ቅዱሳን የደሴተ ሰንሲላ ኤጲስቆጶስ ጎርጎርዮስ እና የሐይቅ ኢየሱስ ሞዐ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ይቺን አንብቡ። አባ አርከስሉስ አይገርምም? ይህን ግጥም ገጠመላቸው። ሰላም ለከ ብፁዕ ጎርጎርዮስ ዘደሴተ ሰንሲላ ኤጲስቆጶስ እስእለከ አቡየ በእንተ ኢየሱስ ክርስቶስ ታሃበኒ መድኃኒተ ለድውየ ሥጋ ወነፍስ እምዐቃቤ ሥራይ ቀሲስ እስመ ቦፈውስ። ደግሞ ቀጠለ። ለኢየሱስ ሞዐ ሰላም ለኢየሱስ ሞዐ እግዚአብሔር ዘረከቦ አምሳለ ጽጌረዳ ጽጉየ በሐይቀ ባሕር ረኪቦ ዘምስለ ጻድቃን ምዕራፈ ተድላ አስቦ ዘበሰማያት ዘይሄሊ ምስካቦ መጠነ ዓመታት 50 ይሰከበ በገቦ ይላል። ይህ እንግዲህ አልተተረጎመም። ከ500 ዓመት በላይ የሆናቸው ቅኔዎች ናቸው። በስንክሳር መጽሐፎች ላይ ወይም በስልኮቻችሁ ላይ ሁሉ ሊገኙ ይችላሉ። ወደ አማርኛ ግን አልተተረጎመም። ስለዚህ ሊተረጎም ይገባል። በዚህችም ቀን የሀገረ ናግራን ሰማዕታትና በዚህ ህዳር 26 2018 ልናስባቸው ከምንችለው ሁሌ ህዳር 26 ከሚነበቡ ነገሮች መካከል በዚህች ቀን የሀገረ ናግራን ሰማዕታትና የአባታቸውም የቅዱስ ሂሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በ5ኛው ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድርያ አባ ጢሞቴዎስ፣ ለቁስጥንጥንያም አባ ጢሞቴዎስ፣ ለአንጾኪያ አባ አውፍራስዮስ ሊቃነ ጳጳሳት ሆኖ ሳለ በኢትዮጵያም ጻድቁ ካሌብ ነግሶ ሳለ በዚያ ወራት ለአይሁድ ስሙ ፊንሐስ የሚባል አይሁዳዊ ነገሰ ይላል። በዚህ የነበረውን ታሪኩን ለማሳጠር ያህል ኢትዮጵያዊ ታላቁ አባት ሊቅ ንጉስ ካህን የነበረው በኋላ የመነነው ንጉስ ካሌብ ኢየሩሳሌም ሄዶ ዘምቶ ፊንሐስን አረጋግቶ ክርስቲያኖች በአይሁድና በአረማውያን በጥንቆላ አምላኪዎች እንዳይጎዱ አድርጎ አብርሃም የሚባል ሰው ሾሞ ወደ ኢትዮጵያ ተመለሰ። ከዛሬ 1500 ዓመት በፊት ማለት ነው። ይህ ታሪክ በሙስሊሞች የቁርአን መጽሐፍ ላይ 114ኛው ሱራ ላይ ተተርኳል። በበጎ መልኩ ባይተረክም ግን ቆንጆ ነገር እዛ ውስጥ ተቀምጦበታል እና ይሄ ታሪክ ሰፊ ስለሆነ ሁሉንም አላነብላችሁም። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን ብሎ ታሪኩ ሲጨርስ ሁሌ ስንክሳር ልማዱ ነው ይዘጋል። ለዚህ ይሄን ካነበበ በኋላ ደግሞ አባ አርከስሉስ ከዛሬ 500 ዓመት አካባቢ የነበረው በፊትም ሊሆን ይችላል። ሰላም እብል ስነክሙ አድመ ከዋክብተ ናግራን ሰማዕት ዘአብራክሙ ዓለመ አራቄ ኩነኑ ወመስተሳልመ በቅድመ አምላክ ፈታሂ አመ ኃጢአትነ ቆመ በእንተ ስሙ ዘከአውክሙ አርእዩ ደመ ይላል። በዚችም ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያ አባታችን የሀብተ ማርያም የዕረፍቱ መታሰቢያ ነው ይላል። የዚህም አባት የትውልዱ አገር ኢራዊ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚች ሀገር ታላላቅ ሰዎች አንዱ ነው እያለ እጅግ ሀብታም መሆናቸው እየገለጸ ከዛ ያከፈሉትን ዋጋ ለክርስቲያናዊ ሕይወታቸውን ይተርክና ሲጨርስ ሰፊ ስለሆነ በጣም ጊዜያችሁ እንዳልወስድባችሁ እንዲህ ብሎ ይዘጋል። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ግን ይህን ከማለቱ በፊት ከዚህ በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያ ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋናን አደረገ። ምን ስላደረገ ነው? ክርስቶስ እግዚአብሔር ደስ የተሰኘበት በዚህ ሰው ብዙ በጎ ነገር ስላደረገ ነው። እግዚአብሔር በጎ ሰው ጋር፣ ቅን ሰው ጋር፣ ጤነኛ ሰው ጋር በልቡ የላይኛውን መንገድ ለሚያስብ ሁል ጊዜ ለሚያመሰግን ባለው ለማያማረር ለማያጉረመርም በረከቱን ረድኤቱን ፍቅሩን ኃይሉን ጸጋውን በቤቱ ያፈስለታል ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን ይላል። አባ አርከስሉስ ደግሞ የዛሬ 500 ዓመት አካባቢ ይሄንን ታሪክ አንብቦ ሰላም እብል ለቀሱ ተማይ እንተ ተፈልጣ እስከነ ተገብ ድህረ በትእዛዘ ክርስቶስ ቤታ ሀብተ ማርያም ብፁዕ ተመጣዊ ኪዳነ ማፈ የውጣ እስእለከ ትዕቀባለ ነፍስ ዚአየ እያስፈጣ አርዌ ሰማይ ርጉም አጊቶ ከማርበጣ ይላል። በዚችም ቀን የጌዲዮስ የምክዋስና የማርሊዮስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።
ህዳር 26 የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ኢየሱስ ሞዐ፣ አቡነ ሀብተ ማርያም፣ ቅዱሳን ሰማዕታት ናግራን፣ ቅዱስ ሂሩት አረጋዊ፣ ቅዱስ ቢላርያኖስ ኪልቅያና ታቶስቢያ፣ ቅዱስ ጎርጎርዮስ ዘደሴት አንሰንሲሳ፣ ቅድስት ቴዎስቴና በረክት። ወርኃዊ በዓላት ደግሞ ቅዱስ ቶማስ ሐዋርያ፣ ቅዱስ አቡነ ሰላማ ከሳቴ ብርሃን ነው። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል፣ ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩም ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት 36 28 ከቁጥር 28 እስከ 31 ነው። የግዕዝ ቁጥሩ ግን ተሳስቷል። ወንድም እህቶቼ ይሄ እንግዲህ በዕለተ ቅዱስ ዮሴፍ ሁል ጊዜ በየወሩ በ26 ከሚነበቡት የቅዱሳን ታሪክ በዛሬ ዕለት በህዳር 26 ገድላቸውን ተሰብስበው የታላላቅ አባቶቻችንና እናቶቻችን አርአያና ምሳሌ የሚሆኑን የእነሱ ታሪክ ነው። ታሪካቸውን አንብበናል። በታሪካቸው እንድንጽናና ከእነሱ ጸጋ በረከት ረድኤት አምላካችን እግዚአብሔር እንዲያድለን የእርሱ የፈጣሪያችን የሕያው እግዚአብሔር ቅዱስ ፈቃዱ ይሆንልን እና ዛሬ እንዳልኳችሁ ወደማነብላችሁ መዝሙር 117 የሰባተኛ ሳምንቴ በእንተ ቁርባን ይላል። የመጨረሻ ሀሳቤ እሱ ነው። ግነዩ ለእግዚአብሔር እስመ ይሔር እስመ ለዓለም ምሕረቱ። እግዚአብሔር ቸር ስለሆነ አመስግኑት፣ ምሕረቱ ለዘላለም ነውና። ንግሩ ቤተ እስራኤል ከመሄር ከመለዓለም ምሕረቱ። አረ የእስራኤል ቤቶች እግዚአብሔር ቸር እንደሆነ ተናገሩ፣ ምሕረቱ ለዘላለም ነውና። ንግሩ ቤተ አሮን ከመሄር ከመለዓለም ምሕረቱ። የአሮን ቤተሰቦች የካህናት ወገኖች የክርስቶስ ወገኖች ሆናችሁ የሊቀ ካህናት የክርስቶስ ወገኖች እግዚአብሔር ቸር እንደሆነ ተናገሩ፣ ምሕረቱ ለዘላለም ነውና። ንግሩ ኩልክሙ ለተፈርህዎ ለእግዚአብሔር ከመሄር። እግዚአብሔርን የምትፈሩት ሁሉ ቸር እንደሆነ ስለምታውቁ ምሕረቱ ለዘላለም ነውና ተናገሩለት። ሶበ ተመንደብኩ ጸዋዕክዎ ለእግዚአብሔር። በተቸገርኩ ጊዜ ወደ እግዚአብሔር ጮኽኩ፣ ሰምዓኒ ወአርኀበ ሊተ። እግዚአብሔርም ሰማኝ፣ ምሕረቱንም በሩንም ከፈተልኝ። እግዚአብሔር ይረዳአኒ ይፈርግ ዋለመያው ምንተ ይሬስየኒ። ሰውን አልፈራም፣ እግዚአብሔር ይረዳኛል። ሰው ምን ያደርግልኛል? እግዚአብሔር ይረዳአኒ ወአነ እሬእዮሙ ለጸላእትየ። እግዚአብሔር ስለሚረዳኝ የጠላቶቼን ፍጻሜ አያለው እንጂ ውድቀቴን አይደለም። ይህይስ ተአምኖ በእግዚአብሔርም ተአምኖ በጓለመያው። በሰው ከመታመን በእግዚአብሔር መታመን ይበልጣል። ይህይስ ተአምኖ በእግዚአብሔርም ተሰፎ በመላእክት። ሰውን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይበልጣል ይላል። አይበልጥም ወንድመቶች? ይበልጣል እንጂ ያው ሰውን ተስፋ ከማድረግ በሰው ከመታመን በእግዚአብሔር መታመን አይበልጥም? ይበልጣል። እንደዚህ ለማመን ያብቃን። ኩሎሙ አሕዛብ አገቱኒ ወበስመ እግዚአብሔር ሞክዎሙ። አሕዛብ ያዙኝ ጎተቱኝም፣ በእግዚአብሔር ስም ግን አሸነፍኳቸው። በጣጥሼ ወጣሁ። በማን? በእግዚአብሔር። እንደማን? እንደ ቅዱሳን ጻድቃን ሰማዕታት ሁሉ። ብዙ እንቅፋት አለኝ፣ ግን በእግዚአብሔር ስም ከሆነ አልፈዋለሁ። አጊተስ አገቱኒ ወበስመ እግዚአብሔር ሞክዎሙ። ማገቱን አግተውኛል፣ በእግዚአብሔር ስም ግን አሸነፍኳቸው። በእያንዳንዳችን በየለንበት ብዙ ችግር ይገጥመናል። በማን ስም እናልፏለን? በእግዚአብሔር ስም። በስመ አብ ወወልድ ወመንፈስ ቅዱስ እያለን ጸሎተ ሃይማኖት እየጸለይን ምስጋና እያቀረብን ዳዊት እየደገምን አባታችን ነው እያለን ታግለን በእግዚአብሔር ስም እናሸንፈዋለን። የማንወጣው ተራራ፣ የማንወርደው ቁልቁለት፣ የማናልፈው ክፋት የለም። አገቱኒ ከመንህብ መዓረ ወነዱ ከመእሳት ውስጥ አስዋግ። ያዙኝ ጎተቱኝ፣ ወደ እሳትም ጨመሩኝ። ወበስመ እግዚአብሔር ሞክዎሙ። በእግዚአብሔር ስም ግን አሸነፍኳቸው። ተንተንኩ ልወዲቅ ወእግዚአብሔር አንሳኒ። ልወድቅ ተንገዳገድኩ፣ እግዚአብሔር ደገፈኝ። ኃይሌኒ ወዝክሬኒ እግዚአብሔር። ኃይሌና ዝክሬ እግዚአብሔር፣ ኃይሌና መታመኛ ተስፋ እግዚአብሔር ነው። ወውቱ ኮነኒ መድኃኒየ፣ እሱ መድኃኒት ሆነልኝ። ቃለ ትፍስሕት ውስጥ አብያቲሆሙ ለጻድቃን። አይ ደስ አይልም ወንድምቶቼ? የእግዚአብሔር ቃል ቃለ ትፍስሕት ውስጥ አብያቲሆሙ ለጻድቃን። መልካም ቃል ለጻድቃን በቤታቸው ሁሉ ይደርስላቸዋል። የማን? እግዚአብሔር ገብረት አለ። የእግዚአብሔር ቀኝ ኃይልን አደረገች። የማን? እግዚአብሔር አላለተኒ። የእግዚአብሔር
ቀኝ ከፍ ከፍ አደረገችኝ። የማን እግዚአብሔር? ገብረት ኃይለ የእግዚአብሔር ኃይል ከፍ ከፍ አደረገችኝ ብሎ ይደግማል። ይሄ በትምህርተ መለኮት በሰንበት ትምህርት ቤት ድሮ ስንማር እጅግ በጣም ተጠቅሳ ብዙ አብ ወልድ መንፈስ ቅዱስ እንዳለች ነው። የማን እግዚአብሔር ብሎ ሶስቱም ጋር ጠቅሷል። ገብረት ኃይለ ብሎ ለአብና ለመንፈስ ቅዱስ ሲጠቅስ የማን እግዚአብሔር አለአለተኒ ግን ብሎ ለወልድ ይጠቅሳል። ለምን? ስጋ ለብሷልና። አንድ አይነት ቃል ለሶስቱም የማን እግዚአብሔር ብሎ አንድ መሆናቸው፣ ሶስቱም አንድ መሆናቸው። ገብረት ኃይለ አለአለተኒና ገብረት ኃይለ ብሎ ደግሞ አብ ወልድ መንፈስ ቅዱስ እንደማለት እንደሆነ ተምረናል። ይመውት ዘእንበለ ዘአሃዩ እግዚአብሔርን ተስፋ የሚያደርግ አይሞትም። ወነግሮ ግብሮ ለእግዚአብሔር ድካሜን ለእግዚአብሔር ነግሯለሁ። ገስጾሰ ገሰጸኒ እግዚአብሔር ወለሞትሰ ባህቱ ይመጥወኒ። መገሰጽንስ በእርግጥ ገስጾኛል፣ ለሞት ግን አሳልፎ አልሰጠኝም አለ። እግዚአብሔር ለእኛም እንደዚህ ያድርገን በእውነት መገሰጹን ሲገስጸን፣ መቆጣቱን ሲቆጣን፣ ማሳዘኑን ሲያሳዝነን፣ ነገር ግን ለሞት አሳልፎ አይስጠን። አቤት ዳዊት ጸለየ፣ እኛ ልንጸልይ አይገባንም? ወንድም እህቶቼ አርኅው ሊታና ቅጸ ጽድቅ የጽድቅን በሮች ክፈቱ ወባ ውስጤት ሆኑ እግኔ ለእግዚአብሔር ገብቼ ምስጋና ላቅርብለት። ዛ አንቀጽ አንተ እግዚአብሔር ይህ መንገድ ይህ መንገድ የእግዚአብሔር ነው። ጻድቃን ይበው ውስጤታ በዚህም የሚያልፉት ጻድቃን ብቻ ናቸው። እገኒ ለከ እግዚኦ እስመ ሰማዕከኒ ስለሰማኸኝ አቤቱ አምላኬ አመሰግናለሁ። ወኮንከኒ መድኃኒት ሆነኸኛልና። እብን ዘመንን ዋነደቅት ወይእቲ ኮነት ውስተ ርእሰ ማዕዘንት እምኀበ እግዚአብሔር ኮነት ዛቲ ከእግዚአብሔር ዘንድ ይህች የሆነች ወነካሪቲ ላዕይንቲነ ለዓይናችንም ድንቅ የሆነች ዛቲ ዕለትን ተገብረ እግዚአብሔር የሰራት ዕለት ንትፈሳ ወንትሐሴ ባቲ በእሷ ደስ ይበለን። ኦ እግዚኦ አድኅንሶ ኦ እግዚኦ ሰርህሶ አቤቱ አድን አቤቱ ምህረትን አርክ ቡሩክ ዘይመጽእ በስመ እግዚአብሔር ባረክናክሙ ቤተ እግዚአብሔር። ይህ ደግሞ ስንመረቅ ነው። በእግዚአብሔር ስም የሚመጣ የተባረከ ነው ይላል። ወንድምቶች ግን ጥንቃቄ ያስፈልጋል። ሁሉ በእግዚአብሔር ስም ነው የመጣሁት ይላል። ሁሉ ነቢይ ነኝ፣ ሁሉ ሐዋርያ ነኝ፣ ሁሉ ከጌታ ኢየሱስ ነኝ፣ ሁሉ ጻድቃን ነኝ የሚል ነው። ክፉዎች፣ ጠማሞች ወንጌላውያንና ሰባኪያን በምድራችን መጥተዋል። የጌታን ስም የሚጠራ ከአመፅ ይራቅ እንደተባለ እንዳትረሱ። ኢየሱስ ጌታ ነው። ኢየሱስ ያድናል ስላሉ የሚጸድቁ አይደሉም። የሚጸድቀውስ የጌታን ስም የሚጠራ ከአመፅ ሲርቅ ነው። ከአመፅ የሚርቅ ሰው ምን ያደርጋል? ብራብ የተራበ ያበላል፣ የተጠማ ያጠጣል፣ የተራቆተ ያለብሳል፣ አሮጌ ልብሱን ይሰጣል። ጌታ አዲስ ልብስ ስጡኝ አላለ። ውሃ ጠጡኝ እንጂ ሻይ ግዙልኝ፣ ምግብ ግዙልኝ፣ ዳቦ ግዙልኝ አላለ። ሻይ ውሃ በቃ ፈቃደኝነታቸው። እጁ የእግዚአብሔር የሰጣችሁ እጅ፣ እግሬ እግዚአብሔር፣ አይን እግዚአብሔር፣ ዳሃው እግዚአብሔር፣ ውሃ የሰጣችሁ እግዚአብሔር። ከእናንተ ቀርታችሁ ስጡት። ከዛ በጻድቅ ስም በአንድ ጻድቅ ስም ዛሬ ለምሳሌ በቅዱስ ዮሴፍ ወይ ቅድም ባነበብናቸው በአንዱ ስም ቀዝቃዛ ውሃ ብትሰጡ ማለት ነው። ሂሳብ ሳታወጡ ገንዘብ ሳትከፍሉ ውሃ ልትሰጡ አትችሉም። ውሃ ብታጡ ውሃ ታጣላችሁ። ልብስ አሮጌ ልብሳችሁንማ ብትሰጡ አሮጌ ልብሳችንን ብንሰጥ፣ አሮጌ ጫማችንን ብንሰጥ፣ ማንፈልገውን ዕቃ ለጎደለው ሰው ብናካፍል በእርግጥ እግዚአብሔር በረከቱን ያደርግልናል። አዲስ ስጡ አላለም። ለጌታ ሲመጣ ኢየሱስ ያድናል ብለህ ጮኸሃል። ኢየሱስ ጌታ ነው እያልክ ስንት ጊዜ ጮክ አይልም። ስራብ አብልተኸኛል፣ ስጠማ ጠጥተኸኛል፣ ስታረዝ አልብሰኸኛል፣ ታመሜ አዝኜ ተቸግሬ እያለሁ ጠይቀኸኛል ነው የሚለው። የረዱትን እናንተ የአባቴ ቡሩካን ይላል፣ ያረዱትን ደግሞ እናንተ እርጉማን ይላል። ወንድምቶቼ እርጉማን ከመባል እግዚአብሔር አምላክ ይሰውራል። እናንተ የአባቴ ቡሩካን ከሚላቸው ስለመደመር ደግሞ ከባድ ጥያቄ ጠይቆናል እንዴ? ኧረ አልጠይቀንም። ውሃ ስጡኝ እኮ ነው ያለው። ልብስ አሮጌ ልብስ ስጡኝ። ታምሜ ደግሞ ቢያንስ አባ ገብረ ኪዳን ምን ይላሉ? እግር የለህም ቢያንስ እግዚአብሔር ይማር ብትል ሄደ የታመመውን ሰው ምን አለበት? የተቸገረውን ሰው ብታጽናን ነው። በቃ ቢከብድህም ቢጨንቅህም ያንዳንዱ ሰው ችግር ዝም ብለህ ትንሽ ሰማ አድርገህ ተስፋ ብትሰጠው ምን አለበት? አይዞህ እኔም ተስፋ አልቆረጥኩም በርታ፣ አይዞሽ እናቴ እህቴ እግዚአብሔር ይደርስልሻል ብትያት ብታጽናኛት በቃ ይህ እኮ ነው እግዚአብሔር የሚፈልገው። ተቸግሬ አዝኜ ተክዤ ይላል። የት አግኝተን
ረዳን፣ የት አግኝተን እንደዚህ ያደረግንልህ ይሉታል። ጻድቃንም ይሉታል፣ ኃጥአንም ይሉታል። ኃጥአንማ በስማም አግኝተን ቢሆን ኖሮ እንዴት እናደርግልህ ነበር ይሉታል። አይደለም ለምታዩት ድሃ፣ ለምትሰሙት ችግረኛ፣ በሰፈራችሁና በየአካባቢያችሁ በየቤታችሁና ባላችሁበት ሀገር ላለው ችግረኛ ነጭ አሁን በተለያየ ለምሳሌ በሳውዲ ያላችሁ፣ በጀርመን፣ በፈረንሳይ፣ በእንግሊዝ፣ በአሜሪካ፣ በአውሮፓ ደግሞ እንደ በእስራኤል ሁሉ በአረብ ሀገሮች ያላችሁ፣ በአፍሪካ እንደ ኡጋንዳ ባሉ ሀገሮች አሉ ችግረኛ የለም አጠገባችሁ። ለዛ ላለው ችግረኛ ብትሰጡለት እግዚአብሔር ለእርሱ እንደሰጣችሁት ነው የሚቆጥረው። ሃይማኖቱን፣ ባህሉን፣ ታሪኩን እግዚአብሔር አልፈጠረም እንጂ ሰውየውን የፈጠረው እግዚአብሔር ነው። ሰውየው የክርስቶስ ነው። ክርስቶስ የሞተለት ሰው ነው። እና የማትፈልጉትን አሮጌ ልብሳችሁን ትንሽዬ ብታካፍሉት ካለቻችሁ ሻይ ግዙለት፣ ወተት አጠጡት፣ አይደለም ውሃ ቀስታችሁ ብታይቁት እግዚአብሔር ይማረው ብትሉት እግዚአብሔር በረከቱን ለእናንተ ይሰጣችኋል። ምናልባት ቅዱሳናችሁን ሃይማኖታችሁን ላያቅ ይችላል። እናንተ ግን ዛሬ ቅዱስ ዮሴፍ ነው በቅዱስ ዮሴፍ ስም ብላችሁ፣ በምትወዱት በጻድቁ ሀብተ ማርያም ስም ብላችሁ፣ በእመቤታችን በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱሳን ስም ብላችሁ በስሜ ስጡ አላለማ ክርስቶስ። በቅዱሳን ስም ነው ስጡ ያለን። ለዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 365ቱንም ቀን ለክርስቶስ ደቀ መዛሙርት፣ ለክርስቶስ ነቢያት፣ ለክርስቶስ ሐዋርያት መታሰቢያ ያደረገችው። ለምሳሌ እኔ ስሜ ራሱ ኃይለ ጊዮርጊስ ነው የክርስትና ስሜ። ስለዚህ በእኔ ቤት ማን ይታሰባል? በእኔ ሰውነት ቅዱስ ጊዮርጊስ። ምግባሬ ካልከፋ፣ ሃይማኖቴ ከቀና፣ የማስበው ጤነኛ ከሆነ፣ ውሎዬ ጤነኛ ከሆነ እግዚአብሔር በረከቱን ያፈስልኛል። የቅዱስ ጊዮርጊስን ጸጋ በረከት ረድኤት ይሰጠኛል። ስለዚህ በቅዱስ ጊዮርጊስ ስም እናንተም በክርስትና ስማችሁ ስም ለአንዱ ለተቸገረ በያላችሁበት ሀገር፣ በሳውዲ ላለ ችግረኛ፣ በጀርመን ላለ ችግረኛ፣ በፈረንሳይ ላለ ችግረኛ፣ በእንግሊዝ ላለ ችግረኛ፣ በዩጋንዳ ላለ ችግረኛ፣ በአሜሪካ ወይ በካናዳ ላለ ችግረኛ ብትሰጡ ክርስቶስ ዋጋችሁን ይሰጣል እንጂ ኢየሱስ ጌታ ነው ብትሉት ሳውዲ ላለ ወይ ዩጋንዳ ወይ ጀርመን ወይ ፈረንሳይ ወይ እንግሊዝ ላለ ክርስቶስ ምን ይጠቅመዋል? ኢየሱስ ጌታ ነው ስትሉት አይደለም። ኢየሱስ ያድናል ስብላችሁ ስለጮኻችሁለት ዋጋ አይሰጣችሁም። የጌታን ስም የሚጠራ ከአመፅ ይራቅ ተብሏልና የጌታን ስም የሚጠራ ጭራሽ ማድረግ ያለበት የተራበ ማብላት፣ የተጠማ ማጠጣት፣ የተራቆተ ማልበስ፣ የተቸገረ መርዳት፣ ያዘነ ማጽናናት ነው። ወንድሞቼ በጻድቅና በችግረኛ ላይ የሚያላግጥ እግዚአብሔር ያላግጥበታል ተብሎም ተጽፏል እኮ ወንድሞቼ። ስለዚህ ጽደቁባቸው። የተቸገረ ሰው ሲያሳያችሁ ጽደቁባቸው እኮ ብሎ ነው። ጽደቁባቸው። አሮጌ ነገራችሁ ስጣችሁ፣ አዲስም እንኳን አልጠየቃችሁ፣ የማትፈልጉትን ስጡ ብሎ ነው። እና ይህን ለማስታወስ ነው። እና ብሩክ ዘይመጽእ በስመ እግዚአብሔር ማለት በእግዚአብሔር ስም የሚመጣ የተባረከ ነው ማለት ሁሉ እግዚአብሔርን ስም ስለጠራ ግን እንዳታምኑ። ኢየሱስ ክርስቶስ ኢየሱስ ጌታ ነው ስላለ እንዳታምኑ። የድሃ ሲያበላ፣ ችግረኛ ሲረዳ፣ ያዘነ ሲያጽናና፣ ለሰው እንኳን ለቤተሰቡ እንኳን ሲሆን ሚስቱን የማይጎረብጥ፣ ለልጆቹ እንቅፋት ያልሆነ፣ ለጎረቤቶቹ በሽታ ያልሆነ ሰው ስታዩ ምናልባት ይሄ ሰው ሃይማኖት አለው እንዴ ብላችሁ ጠይቁ እንጂ ካልሆነ ደግሞ ማስተማር ካለባችሁ አስተምሩት። እግዚአብሔር እግዚኦ አስተርአየለነ፣ እግዚአብሔር አምላካችን ይቅር አለን። ግበሩ በዓለ በትፍስሕት በሀበ እለ ያስተሐምምዎ፣ ለእግዚአብሔር በዓልን አድርጎ ቅዱሳንን አስቡ። እስከ አቅርንቲዮ ለምጽዋዕ ሰውለት አምላኬ አንተ ወእገኒ ለከ። አቤቱ አንተ አምላኬ ነህና አመሰግናለሁ። አምላኬ አንተ ዋሌ ለከ፣ አንተ አምላኬ ነህና ባለሁበት ሀገርና በከተማዬ በመንገዴ በስራዬ ሁሉ ከፍ አድርጋለሁ። እገኒ ለከ እግዚኦ እስመ ሰማዕከኒ፣ አቤቱ አምላኬ ስለሰማኸኝ አመሰግናለሁ። ወኮንከኒ መድኃኒየ፣ መድኃኒት ሆንክልኝ። መድኃኒት ይሆናል። ገናዩ ለእግዚአብሔር ስምሄር እስመ ለዓለም ምሕረቱ፣ እግዚአብሔር ቸር ነውና አመስግኑት፣ ምሕረቱ ለዘላለም ነውና ይላል። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን በማለት ይዘጋል። ወንድም እህቶቼ ዛሬ አረዘምኩባችሁ። ብዙ እንደዚህ ያቆይባችኋለሁ ብዬ አላሰብኩም ነበረ። ብዙ ጠቃሚ ትምህርቶች ከስንክሳር እንዳካፈልኳችሁ በመሃል አንዳንድ ጠቃሚ ትምህርቶችም እንዳስታወስኳችሁ አሁን ደግሞ ከመዝሙረ ዳዊት መዝሙር 117 ላይ ለሰባተኛ ሳምንት ያዘጋጀውላችሁ ግን ይኸው ለእግዚአብሔር እስመ ለዓለም ምሕረቱ ከሚለው ብዙ ጠቃሚ ነገር እንዳካፈልኳችሁ ተስፋ አድርጋለሁ። የምትጠቀሙበት
ያድርግልን። ውሏችንን ህይወታችንን የተሳካና ጠቃሚ ያድርግልን። አይዟችሁ፣ በምንም ተስፋ እንዳትቆርጡ። ያለ ምክንያት እግዚአብሔር ደግሞ ከምትችሉት በላይ ምንም ነገር ውስጥ አልከተታችሁም። እግዚአብሔር ትችሉታላችሁ። በርቱ፣ አይዟችሁ። እናንተ ከዮሴፍ እናንተ ከጻድቁ ኢዮብ ይልቅ ሀብቱ ሁሉ ልጆቹ ሁሉ ንብረቱ ሁሉ ከተደፋበት ከጠፋበት በዛ ላይ ደግሞ እከካም እንዲሆን እከክ እንዲያክ ሰውነቱ ከቆሰለበት ማከኪያ ጥፍር እስኪያጣ ድረስ ሚስቱ ሰድበኸው ሙት እስክትል ድረስ የደረሰ ጓደኞቹ 3 ጓደኞቹ የነዘነዙት እስካሁን የሰራው ኃጢአት አለ እያሉ የጨቀጨቁት ኢዮብን አታስታውስ? እንደ ኢዮብ ያለ ችግር ደርሶባችኋል? አልደረሰባችሁ? ብትደህዩ እንደዚያችሁ 2 ሳንቲም እንዳላት ሴት ደህይታችኋል? አይዟችሁ፣ ከደህያችሁ እግዚአብሔር ተስፋ አለው። አይዟችሁ፣ የሁሉ ነገር መውጫ እግዚአብሔር ነው። ባላችሁበት ሀገር ለምን ነገር ተስፋ እንዳትቆርጡ ለማለት እወዳለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። በሰማነው ቃል አምላካችን እግዚአብሔር ይባርከን፣ ሁላችንንም መጨረሻ ያሳምርልን ለማለት እወዳለሁ። ወንድሞች